ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በፕሪቶሪያ ስምምነት መሰረት ህጋዊ ሰውነቱ እንዲመለስለት የጠየቀው ህወሓት በኢትዮጵያ ምርጫ ቦርድ የተሰጠው የመጨረሻ ማስጠንቀቂያና እግድ ሊያበቃ ጥቂት ቀናት በቀሩበት የፓርቲው ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት ጠይቋል። ዝርዝር መረጃውን ስለያዝነው አብራችሁን ቆዩ። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኢነርጂ ሚኒስቴር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። እንመለስበታለን። በሌላ ዜና በብርቱካን ተመስገን ጉዳይ በፖሊስ ቁጥጥር ስር የነበሩት ተጠርጣሪ የኢቢኤስ ሰራተኞች በዋስ እንዲለቀቁ ተወሰነ። በሽብር ወንጀል ጉዳይ ተጠርጥረው በስር ላይ የሚገኙ 4 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጠ። 2 የጣቢያው ሰራተኞችን ጨምሮ 16 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቤ ሕግ ለፍርድ ቤቱ አስታውቋል። ከውጭ ዜና እስራኤል እሁድ ለተፈጸመባት ጥቃት በሁቲዎች ላይ የአጸፋ እርምጃ ወሰደች። መረጃውን ይዘናል። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። በዚህ መረጃ ላይና የጀነራል አርቡልሃን መቀመጫ በሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት መፈጸሙ እያነጋገረ ይገኛል። በእነዚህ 2 መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይ ሼርና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። በፕሪቶሪያ ስምምነት መሰረት ህጋዊ ሰውነቱ እንዲመለስለት የጠየቀው ህወሓት በኢትዮጵያ ምርጫ ቦርድ የተሰጠው የመጨረሻ ማስጠንቀቂያና እግድ ሊያበቃ ጥቂት ቀናት በቀሩበት የፓርቲው ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት ጠየቀ። የኢትዮጵያ ምርጫ ቦርድ ህወሓት ከማንኛውም የፖለቲካ እንቅስቃሴ ለ3 ወር ማገዱ በ3 ወር ማስተካከያ የማያደርግ ከሆነ በቀጥታ እንደሚሰረዝ አስታውቆ ነበር። ከዚህ በተጨማሪ የህወሓት 1337 መካከለኛና ከፍተኛ አመራሮች ካደረጉት ስብሰባ በኋላ በሳምንቱ መጨረሻ ባወጡት የአቋም መግለጫ የኢትዮጵያ መንግስት የፕሪቶሪያን ውል ሙሉ በሙሉ ለመፈጸም ቁርጠኛ አይደለም ብለዋል። አደራዳሪ አካላትን ቢሆኑ ትጥቅ ፍቱ ከማለት ውጪ ስምምነቱ በሙሉነት እንዲፈጸም የሚያሳዩት ፍላጎት ውስን ነው ሲል ህወሓት ወቅሷል። 1337 የሚሆኑ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት መካከለኛና ከፍተኛ አመራሮች ለቀናት ካደረጉት ውይይት በኋላ በሳምንቱ መጨረሻ በበርካታ ጉዳዮች ላይ ያላቸውን አቋም ያንጸባረቁበትን መግለጫ በማውጣት ስብሰባቸውን አጠናቀዋል። ከፓርቲው ህጋዊ ሰውነት መመለስ ጋር በተገናኘ ከኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም የኢትዮጵያ መንግስት ጋር ውዝግብ ውስጥ ያለው በዶክተር ደብረጽዮን የሚመራው ህወሓት ፓርቲው በኢትዮጵያ ብሔራዊ ምርጫ ቦርድ እንደ ፓርቲ ምዝገባ የማካሄድ ፍላጎት እንደሌለው በድጋሚ አስታውቋል። የህወሓት መካከለኛና ከፍተኛ አመራሮች የፓርቲያችን ህወሓት እውቅና በሚመለከት በትግራይ ህዝብ ልብ ታትሞ ያደረና በትግራይ ህዝብ የሚወሰን መሆኑን እናምናለን። ይሁንና ባጋጠመን ወረራ ምክንያት የፓርቲያችን ህጋዊ እውቅና በኢትዮጵያ መንግስት ተሰርዞ ቆይቶ በፕሪቶሪያ ስምምነት መሰረት ወደ ነበረበት ሊመለስ ተወስኖ መጨረሻ ያገኘ ጉዳይ መሆኑ የታወቀ በተደጋጋሚ የኢትዮጵያ ምርጫ ቦርድ የፕሪቶሪያ ስምምነት በሚጻረር መልኩ ወደ ተራ ቴክኒካዊ ጉዳይ ወርዶ ፓርቲያችን እንደ አዲስ እንዲመዘገብ ባካሄደው ህዝባዊ ትግል ምክንያት እንደ አማጺ እንዲታይ ተደጋጋሚ ጫና ለማድረግ መሞከሩን እየተቃወምን አሁን በፕሪቶሪያ ስምምነት መሰረት የፓርቲያችን ህጋዊ ሰውነት ወደ ነበረበት እንዲመለስ ጥሪ እናቀርባለን ሲሉ በአቋም መግለጫቸው አመላክተዋል። የትግራይ ጊዜያዊ አስተዳደር ባወጣው አዋጅ በክልል የተቋቋመው ተቃዋሚ ፓርቲዎች በአቶ ጌታቸው ረዳ የሚመራው ህወሓት ክንፍ አባላት፣ ሲቪክ ተቋማትና ሌሎች የተካተቱበት የትግራይ ጊዜያዊ አስተዳደር ምክር ቤትን የተቃወሙት እነዚህ 1300 በላይ የሚቆጠሩ የህወሓት መካከለኛና ከፍተኛ አመራሮች የህዝብን ህገ መንግስታዊ ስልጣን የሚጥስ እንዲሁም በህዝባችን ላይ የተጫነ ነው ሲሉ ኮንነውታል። ከዚህ በተጨማሪ ለምርጫ ዝግጅት እንዲደረግም ጥሪ አቀርበዋል። ኢትዮጵያና ሱዳን በኤሌክትሪክ ኃይል በፔትሮሊየም ሊለዋወጡ ነው። ሱዳን ከኢትዮጵያ ለምትገዛ ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኢነርጂ ሚኒስቴር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ኢትዮጵያ ሱዳን ጦርነት ላይ ያየች ኤሌክትሪክ ኃይል ስታቀርብ መቆየቷ ይታወቃል። ሆኖም ሱዳን ባለፉት 2 ዓመታት ከኢትዮጵያ ለገዛቸው ኤሌክትሪክ ኃይል ገንዘቡን እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይል መቀነሱን የኢትዮጵያ ባለስልጣናት ካሁን ቀደም ተናግረው ነበር። ይህ በእንዲህ እንዳለ ሱዳን ከግብጽ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችላትን ፕሮጀክት በመገንባት ላይ ይገኛሉ። እንደ ዋዜማ ዘገባ ግብጽ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲ በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ ናት።
ወደ ውጭ ዜና ስናልፍ እስራኤል እሁድ ለተፈጸመባት ጥቃት በሁቲዎች ላይ የአጸፋ እርምጃ ወሰደች። የየመን ሁቲዎች በዴቪድ ቤን ጎሪዮን አየር ማረፊያ ላይ ለፈጸሙት የሚሳኤል ጥቃት አጸፋ የመን ውስጥ የሚገኝ ቡድን ኢላማዎችን መምታቱን የእስራኤል ጦር አስታወቀ። የእስራኤል የመከላከያ ኃይል ጥቃት የተፈጸመባቸው ስፍራዎች በየመን ሁዳይዳ ወደብ ላይ እና በከተማዋ የሚገኝ የሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች የአቅርቦት ማዕከል ናቸው ብሏል። ሁቲዎች እሁድ ዕለት በእስራኤል የአየር ማረፊያ ላይ የፈጸሙትን ጥቃት ተከትሎ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ለማስፋፋት ለወጣችው እቅድ ምላሽ አየር ማረፊያዎቿን ኢላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናቅባለን ብለዋል። የአየር ጥቃቱን የአሜሪካና የእስራኤል የጋራ ወረራ ነው ያለው በኢራን የሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት 21 ሰዎች ቆስለዋል ብሏል። አሜሪካ ግን በጥቃቱ ተሳትፎ እንደሌላት አስተባብላለች። የእስራኤል የመከላከያ ኃይል የተፈጸመው ጥቃት በወደብ ላይ የቆሙ መርከቦችን ለመከላከል የተወሰደ ግልጽ እርምጃ ነው ብሏል። ጥቃት የተፈጸመበት የሲሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑንና ከመሬት በታች መተላለፊያዎችን እንዲሁም መሰረተ ልማቶችን ለመገንባት የሚያገለግል ነው። በተጨማሪም ወደ ደቡብ ከኢራን የሚመጡ የጦር መሳሪያዎች መተላለፊያ ነው በሚል ኢላማ ሆኗል። ጥቃት የተፈጸመበት ወደብ የመን ካሏት የባህር በሮች መካከል ሁለተኛ ትልቅ ሲሆን ወደ ሀገሪቱ ከሚገባው ምግብ 80 በመቶ በዚህ በኩል ነው። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገለጸች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ወይም ድሮን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያዩ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም የኪየቭ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛና ቮሮኒዝ ከተሞች ከንቲባዎች የድሮን ጥቃት ኢላማ ሆነናል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖች እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት 3 ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩሪትስ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። ከ2 ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራው ወታደሮች እንዳሏት ገልጻለች። የጀነራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጸመ። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫው በሆነችው የወደብ ከተማ ፖርት ሱዳን ለ3ኛ ተከታታይ ቀን የድሮን ጥቃት ተፈጽሞባታል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን ካርቱም ሲቆጣጠር በጀነራል አብዱል ፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይ በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን የተፈጸመው። ፖርት ሱዳን የወታደራዊ ኃይል መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለተከታታይ 3 ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነት አልወሰደም። በፖርት ሱዳን የተፈጸመው የድሮን ጥቃት በተመለከተ ዋነኛው የመርከቦች መግቢያ ወደብና ከአየር ማረፊያው ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙ የድሮን ጥቃቶች ምክንያት ብዙዎች መደናቀፋቸውም ተነግሯል። የድሮን ጥቃቶቹ ከወደቡና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴልን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት የነዳጅ ማከማቻና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።